በርገሬን እየበላው ቁርጤን እየበላው ክትፌን እየበላው እኖራለሁ በደንብ እናንተ ደካሞ ሸክማችሁ ከበደ ወደ እኔ ነው እኔ አሳርፋችኋለሁ አለና አሳረፈኛ ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር ነው የሚታየው እና ባህል ታሪክ እነዚህ ነገሮች ለሆዳም ሰው ያሳስቡት እና በልቶ ማደሩን ብቻ ካሰበ ሰዋዊነት ይጠፋል ምክንያቱም እንሰሳም ይሄንኑ ስለሚያደርግ ማለት ነው ግን እንጀራ አይደለም አሁን ከዛ ይልቅ አረኛ እንጀራ ነው ከዛ ይልቅ የአይ እነዚህ የአይ ላንጉጆች እንኳን እንጀራ ለዛንማርም አሰዝን ወይ በግጥም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ከገድም መጠመቅ ፈጽሞ አንፈልግም ይሄ ጥቃባችሁ ድሮት በች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ የእምነቶችን ቁንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አይመናል መተታችሁ እንጂ ይቀርብናል በዚህ ከቀጠሉ በቋማቸው ጸንተው በጀርባ ተመክረው ሲራ ሸፍጥ ሰርተው ሙስሊሙ ተገደው ከእንቅልፉ ይነቃል አዲስ የትግል ስልት በቅጽበት ያጸድቃል እስከ ዛሬ ቻለ አሁን ግን ይበቃል ከርሳቸው እንዳይጎል ቂስና ደብተራ ከሆነ ሀሳባችሁ የስራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም ታለም በፍጹም አትድከም ይልቅስ በጊዜ አይምሮህን ተከፍ በጊዜ በግፍ ያወረስነው ተረግፎ አላለቀም በውካው ህዝባችን ላይ ጨርሶ አላለቀም የእናንተ ጥላቻ መሸከም ከብዶናል ሀገሪቱ እንዳስፋርስ መቻል ተስኖናል እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸክም ደገም በቆላ ገዝ የሚባል ጉድ መተትን ጥንቆላ እኛ እንቀበልም ከእንግዲህ በኋላ ሰላም አለይኩም ተክቢር ግድሜ ርዕስ ገዝ ተክቢር ኦኬ እንግዲህ ላሳያችሁ የፈለኩት ይችኛዋን ቪዲዮ ነው እንግዲህ በዚህ ቪዲዮ ነው አደባባይ ላይ ቀጥል ያ እንግዲህ በግልጽ ባለፈው እሺ ባለፈው ቢንያሚን ኔታንያሁ ብሎ ነበር ህፃናቱን ገና ሲያሳደጓቸው ጥላቻንና ኔጌቲቭ ነገሮችን እየሰበኩ ነው የሚያሳድጓቸው ብሎ ነበር ህፃናቶቹ መርዘው ያሳድጓቸዋል እቺ ህፃናውን ምንም አይምሮ የሚያውቀው የለም ምን ያህል መርዘው እንደሚሰጧቸው ድግምተኛ መተተኛ ጠንቋዮች ሶስት የሚያመልኩ ኪሳቸውን በእኛ የሚሞሉ እንትናቸው እንደ ፊኛ አየር ላይ ተነፋ ተረታሞች እነዚህ አይነት አይምሮአቸውን ሞልተው ያሳድጓቸዋል ይሄን ግጥማውን የተጽፈው የሰጧት ተራ ሰዎች አይደሉም ፖለቲካውን እያንዳንዷን ሃይማኖቱን ጠንቅቀው የሚያውቁ ሰዎች ናቸው ሸሩን በደንብ የሚያውቁት ናቸው ይሄንን ጽፈው የሰጧት ማለት ነው ተክቢር ይላል ሰው ያረዳ አላሁ አክበር ሚሉ በዚህ መጠን አክቹአሊ ምንድነው እሱ እንትኑን አያያዙን አይተው ጭብጠውን ነጠቁታል የሚባለው እኛ አሁን እንደዚህ አይነት ግጥም ብንገጥም አስባችሁታል ኡስታዞች ሼኮች ጠንቋይ መተተኞች እያልን ብንላቸው በአንድ ግራ ሶሻል ሚዲያውን አያቆሙትም አላህ ጣዖት ነው እያልን ግጥም እንትን ብንል በአውደ ምሕረት ላይ ተሰብስበን ሚዲያ ላይ እንደዛ ብንል ሐረስ ሲሳደቡ ይቆዩና ልክ አስተምሮታቸው ሲነካ አስተምሮታቸውን ስንገልጠኛ እየየ ይላሉ የኛዎቹ ተኝተዋል አክቹአሊ ኃይለኛ እንቅልፍ ውስጥ ተኝተዋል
መንጌ እንዳለው ነው። ይሄ ህዝብ ቀስቀሳ ነው የሚሰማ አይደለም፣ በጩቤ ቂጡንም ቢወጉት አይሰማም እንዳለው ነው። እነሱ የስልጣንና የፖዚሽን እንትን ነው ጠባቸው። እዚህ ቦታ ማን ተመደበ፣ እዚህ ቦታ ማን እንትን ተመደበ፣ ገጠር ሊድ ከተማ ሊድ ተስካራ ይግደልባቸው። ምን እየተካሄደ ምን እየመጣባቸው እንደሆነ አያውቁም። በዓለም ላይ አሁን እየተካሄደ ያለውን አታውቁትም ማለት ነው። ናይጄሪያ በአሁኑ ሰዓት ምን እየተካሄደ ነው? አትሊስት በቀን 3 ቤተክርስቲያን ይፈርሳል ናይጄሪያ ላይ። ለመጀመሪያ ጊዜ በተባበሩት መንግስታት ላይ የክርስትና ግድያ ሃይ ሌቭል ደርሶ የቀረበበት ነው እንዳለማችን ማለት ነው። ደንዝዟል። የኛ ሚዲያ ትንፍስ ብሎ አያውቅም። ፓለስቲና እንዲሆነች ሲያለቅሱ ሜቢ እሱ አሳየት ይቻላል። በዓለም ላይ ክርስትና ሃይ ሌቭል የደረሰበት ነው በመገደልና በመሳደድ በአሁን ሰዓት ላይ እስከማውቀው ድረስ በተባበሩ መንግስታት ላይ ለመጀመሪያ ጊዜ የክርስትና እንትንም የቀረበው አሁን ነው። ማንም አያወራላቸውም፣ ማንም አይናገርላቸውም። ፐርዴ ናይጄሪያ ላይ 35 ክርስቲያኖች ይገደላሉ። በቀን 35 ክርስቲያኖች ይታረዳሉ። አንድ ሀገር ላይ ነው አልኳችሁ። ይሄ የሆነበት ደግሞ ምንድነው? እሱ እኩል ስለሆኑ አሁን ሙስሊሞቹና ክርስቲያኖቹ ኦልሞስት ባላንስ ስላደረጉ ነው ይሄ የሆነው። በፊት ክርስቲያኖቹ ነበር የሚበልጡት። አሁን ባላንስ ሲያደርጉ አታክ ማድረግ ጀመሩ። እኛ ጋርም አሁን ባላንስ ሆነናል የሚለው ናሬሽን በጣም በብዙ እንትን እየተባለ ነው። ባላንስ ሆነናል፣ ማጥቃት እንችላለን። አሁን ቁጥር ተመጣጥነናል አሁን። ስለዚህ ማጥቃት እንችላለን። 51 የሆኑ ለታ ግን በቤት ታርደህ ታልቃለህ። እሱን እናሳያችኋለን። አሁን ናይጄሪያዎችን ዜናዎችን ማየት ትችላላችሁ። እንግሊዝ ላይ ምን እየተካሄደ በገዛ እጃቸው እንትን ብለዋቸው ማየት ትችላላችሁ። ጀርመን ላይ ምን እየተካሄደ ነው፣ ምናል እያሸበሯቸው ነው ማየት ትችላላችሁ። ክርስቲያን ሜቢ አንድ እንትን የናይጄሪያን ጠቁመንና ወደ ቶፒካችን እንመለሳለን። አንድ ዜና ብቻ ሳይሆን አምስት ዓመታት በጣም የተለያዩ ሚዲያዎች እንደዘገቡት ማለት ነው። ላለፉት 5 ዓመታት ወደ 50,000 ክርስቲያኖች ታርደዋል። ወደ 50,000 ክርስቲያኖች አካባቢ ታርደዋል። ወደ 5 ሚሊዮን የሚገመቱ ክርስቲያኖች ተፈናቅለዋል። ቀያቸው ከቦታቸው እንትን ብሏል። ነገር ግን ነገሮች እጅግ በጣም እየባሱ እየመጡ እንደሆነ ደግሞ የሚያሳየው ምንድነው? አሁን ከጃንዋሪ ጀምሮ በዚች 5-6 ወር ውስጥ ማለት ነው 7-8 ወር ውስጥ አካባቢ ማለት ነው ወደ 7,000 ክርስቲያኖች ታርደዋል። 7,000 ክርስቲያኖች ታርደው ዴይሊ 35 ክርስቲያን ፐርሲኪዩት ይደረጋል፣ ይገደላል፣ ይታረዳል። ነገር ግን ድምጽ ሆነውላቸዋል ወይ? ማንም ድምጽ የሆነላቸው የለም። ይሄ ነገር ዛሬ አንተ ያንቀላፋ ወንድሜ ነገ አንቺ ላይ ይደርሳል። ያ የሆነበት ምክንያት ምንድነው? ወጣቸው ሁሉ የሆነ ስላለ ነው። ኢማጂን በለጥ ሲሉ ናይጄሪያ ውስጥ ዛሬ እንደ ኢራቅ፣ እንደ ኢራን እና እንደ አፍጋኒስታን እንደ ሶሪያ ነው የሚሆኑት ናይጄሪያዎች። ነገ ደግሞ ተከትሎ እኛም ጋር የተኛ ነው ጋር ይመጣል ማለት ነው። ይሄንን ዜና ሁላችሁም አዳምጡት። ለመተርጎም ሞክራለሁ። ናይጄሪያን በተመለከተ የወጣ ዜና ነው። In the African nation of Nigeria, millions of Christians are persecuted by Islamic Nigerian. In the African nation of Nigeria, millions of Christians are persecuted by Islamic terror groups. The Nigerian government is doing very little to stop the attacks. Well, now religious freedom advocates, including one member of the U.S. Congress, are taking action. CBS on this very day, 200
one night in less than 22 hours. The video from the Father's Day massacre includes graphic images of people being burned alive, family attacked, and homes destroyed in Yelawanta, Nigeria. They invaded the community and claimed so many lives. 12 midnight, we started having calls from Yelawanta that the Fulanis have come and killing burning. Friday night, I was leaving my house. See my house there. I come here. They come, they break this house. Where my brother, my friend is still living here. Yeah, but they come, they kill people. They were breaking the house. Say, Allah Akbar, Allah Akbar, Allah Akbar. These first-hand accounts gathered by Truth Nigeria journalists describe the ongoing atrocity campaign to eradicate Nigeria's Christians. Judge Saul, filmmaker and missionary, the organizer of equipping persecuted this documentary as a way to sound the alarm. This thing threefold. One, America has a government. maybe አብዛኛው ዳይሬክት ስለተሰለ እንደዚሁ ያ እንግዲህ ምንድነው ናይጄሪያ ውስጥ ክርስቲያኖችን ለማጥፋት የማጥፋት ዘመቻ ጄኖሳይድ እየተፈጸመባቸው ነው። ይሄም ደግሞ ኢንተርናሽናል የሆነ ከቨር እያገኙ አይደለም። ለዚህ ግድያቸው ቤተክርስቲያኖቻቸው እየተቃጠሉ ነው። በቀን ከአንድ ቤት ውስጥ እንኳን 2-3 ሰው እየታረደ ነው። ይሄንን ደግሞ አቬሬጁ ሲሰራ በቀን ወደ 35 ሰው በእነዚህ ክርስቲያኖች በሚኖሩባቸው አካባቢዎች ላይ ግድያ እየተፈጸመባቸው ነው፣ መታረድ እየፈጸመባቸው ነው የሚለው። ይሄን ደግሞ ምንም ኢንተርናሽናል ከቨሬጅ እስካሁን ያገኘው የለም። እስካሁን እንደውም አንድ ሰው ነው ኢንተርናሽናል ደረጃ ይሄንን ዶክመንተሪ ሰርቶ ያቀረበው ማለት ነው፣ አሁን የተመለከታችሁት። ስለዚህ ምንድነው ይሄን ነገር ሰዎች ድምጽ እንዲሆኑ በሚል ነው ይሄ ቪዲዮ የተሰራው። ነገር ግን ነገር ያዩት እየተረዱት አይደለም። ስፔሻሊ አውሮፓውያኖች እና እንግሊዝ እና ጀርመን እና ፈረንሳይ የመሳሰሉት ሀገራት ማለት ነው። ነገር ምንድነው ጥንቃቄ ከመውሰድ አንፃር ብቻ ሳይሆን ክርስቲያኖች ነቃ ብላችሁ ከጠጅ ቤት ወጣችሁ የድራፍት ብርጭቆ መያዝ ብቻ ጥቅም የለውም ማለት ያን ያህል ለህይወታችሁ ምንም ጥቅም ያለው ነገር ሆኖ አይደለም። አላችሁ ሃይማኖታችሁን ጠብቁ። ሴቶች እንዲሁቶቻችን ሁላችሁም መጽሐፍ ቅዱስ አንብቡ፣ አስተምሯችሁን ወቁ። ለሚሰነዘሩት ማንኛውንም ነገር ምላሽ ለመስጠት መሞከር መቻል አለባችሁ ለማለት ነው። ፌክ መቀጠል ይችላል። እሺ ቴንክ ዩ እናመሰግናለን። መፈክር ብዙ ማዋጭ አይደለም፣ ነክቶ ጊዜው መዋጀት አሪፍ ነው። የክርስቲያን ሀገር ነች ኢትዮጵያ፣ ክርስቲያን ደሴት ስላልክ ከአባባል ሆኖ ይቀራል ማለት ነው። አባባል ይሆናል። እንዲህ ተብሎ ነበር እንዲህ ብለን ነበር ብለህ ትቀራለህ ተማጠብቅ ከሆነ ኢትዮጵያም አይቀርላቸው ነው። የኢትዮጵያ ግን የከፋ የሚያደርገው ምንድነው? የበቀል ዱላ ዘው ነው የሚመጡት። ተበድለናል፣ ተጨቁነናል የሚል ናሬሽን ለዘመናት ተሰርቶባቸዋል። ያንን የበቀል ዱላ ዘውብን ነው የሚመጡት። ይሄም ደግሞ እንደማይቀር ብዙ ዶክመንቶቻቸው ስላሉን እቅዶቻቸውንም ስለምናውቀው ስላነበብ ነው ብዙም እንትን አይደለም። መቼም አይሆንም እንደዚህ አይሆንም እያልክ ተረት ማውራት ብዙም አያዋጣም። እንደሚሆን 100% እርግጠኛ ሆኜ እነግርሃለሁ። መቼ አሁን ቢሆን እኛ ምኞታችን ነው። አሁን ቢሆን ለክርስቲያኑ የተሻለ ነበር። ምክንያቱም መሆኑ ስለማይቀር ማለት ነው። ሙሉ ለሙሉ ቁጥርም በልጠው ዶሚኔት አድርገው ስልጣኑን ነዛውት አፍነው ከሚሆን አቻ ባለህበት ሰዓት ላይ ቢሆን የተሻለ ነበር። ስለማይቀር ማለት ነው። እያንዳንዱ መታረዱ ስለማይቀር ዝግጅቱን በደንብ ስለምናውቀው ማለት ነው። የኛዋ ተኝታለች፣ እንቅልፍ ላይ ነች። እንግዲህ ዶክመንቶችን ከዚህ በፊትም የተወሰነ ለመጠቆም ሞክረናል፣ የተወሰነ ለማሳየት ሞክረናል። ዲስማች ትኩረት የለውም ማለት ነው። ትኩረት እየተሰጠ አይደለም።
በየቦታው ክርስቲያኑ እንዲጸዳ የሚደረግበት እንዲሁ ሳይታሰብ ቀርቶ ሳይሆን ታስቦበት ነው እየተሰራ ያለው እና ለዛ ነው። ኤኒዌይስ ካነሱት እኛ አስተምሮቱ ላይ ነው ሞር ፎከስ የምናደርገው። አስተምሮቱ ላይ መሰረት በማድረግ እዛኛው ላይ ፎከስ እናደርጋለን ማለት ነው። ድግምተኞች መተተኞች ልናቸው አንፈልግም። በእናንተም ምናምን የሚል ናሬሽን ደጋግሞ ከዛኛው ሰፈር ጮክ ተብሎ ይነገራል። እኔ አንድ ነገር አምናለሁኝ። አምላኬ ከድግምት በላይ ነው። አምላኬ በድግምት ቁጥጥር ስር እንደሆነ አያደርገኝም። ሺህ ጊዜ ድግምተኛ ቢኖር ብዙም አይጨንቀኝም። ምክንያቱም አምላኬ የማመልከው ከድግምት ሊያድነኝ ስለሚችል ማለት ነው። ግዕዝን ድግምት ያደረጉ አካላት በጣም ያስቁኛል። የሚያወሩበት ፊደሉ ራሱ የግዕዝ ውጤት መሆኑን አለማወቃቸው ይሁን ወይንስ ለነገሩ ቻይና እንዳለችው ነው። 2018 ላይ ቻይናዎች እስልምና የአእምሮ በሽታ ነው ብለው ዜና ሰርተው ነበረ። በዜና ደረጃ እስልምና የአእምሮ በሽታ ነው ብለው ማለት ነው። ተላላፊ በሽታ ነው አለ የሚለው ክርስቲያን ዜና ኮንታጂየስ ዲዚዝ ተላላፊ በሽታ ነው እስልምና ብለው ማሳየት ይችላል። ኢፍትስ ነሰሰሪ ለማሳየት ይችላል። በጣም በነገር ኒውዮርክ ታይምስ እና አልጀዚራ ዘግበውታል። ራሱ እስልምና ተላላፊ በሽታ ነው፣ ኪውር ልናደርገው ልናድነው ይገባል ብለው ከዚህ በፊት 2018 አካባቢ ሰርተው ነበር። ያ በደንብ ተረድተዋቸዋል። እነሱ በጣም ቪክቲም ሜንታሊቲ የተጠናወታቸው ናቸው። ተበድለናል፣ ተጨቁነናል፣ ሙልጭ አድርጎ ሰድቦ ሰደብከኝ ይላል። ሙልጭ አድርጎ ሰድቦ ማለት ነው እኛ እንሳደብም ይላል። እና ይሄ ቪክቲም ሜንታሊቲ በቃ በጣም የሚያጠቃቸው ናርሲስቲክ ቢሄቪየር ያለባቸው ሰዎች ናቸው። በጣም ማለት ነው ከካንሰርም የባሱ ናቸው። በዚህ መጠን ነው አይምሯቸውን ላለመጠቀም የሚጥሩት። አንተ ከይ መጥቶ አንተን አፈናቅሎ አንተን አባሮ ስቲል ተበደልኩ ይልሃል ማለት ነው። እና አርመንን ያየ ማይረዳ ማያ ክርስቲያን ያው ኦርቶዶክስ ነው። አርመን ኦርቶዶክሳውያን በጥቂት በትንሽ ዓመት በዚህ በቅርብ ዓመታት ውስጥ ነው 1 ሚሊዮን አርመን ኦርቶዶክስ እምጥ ይግባ ስምጥ ይግባ አይታወቅም እምሽክ ነው ያደረጓቸው 1 ሚሊዮን። ኦኬ ምን አልክ ክርስቲያን? እንኬዝ ዜናው ላሳያችሁ ነው። ኖቬምበር 2018 ላይ የተለቀቀ ዜና ነውና ይሄ አልጀዚራ የዘገበ ነው። ይላል ፎር ቻይና ኢስላም ኢዝ ኤ ሜንታል ኢልነስ ዛት ኒድ ቱ ቢ ኪውርድ። በነገራችን ላይ እንደዚህ እንዲባሉ ያስደረጋቸው አስተምሯቸው ነው፣ ሌላ ምንም ማለት አይደለም። ቪክቲም ሜንታሊቲያቸው ሞራል ግራውንዳቸው ምንድነው? ሁልጊዜ እነሱ አታክ ማድረግ መብት አላቸው። አንተ ግን የነሱን አስተምሮ አውጥተህ ስትናገር ለነሱ በጣም ትልቅ ጥፋት ነው። ለዛም ነው ከዚህ አስተምሯቸው አንፃር ነው እንደዚህ አይነት መግለጫ ያወጡባቸው ማለት ነው ቻይናዎች። ስለዚህ እውነት ነው ያ ቪክቲም ሜንታሊቲ ስላላቸው ሁልጊዜ ተበደልን የሚል ነገር ስላላቸው ይሄ ሜንታሊቲያቸው ደግሞ እኛን ወደ ማጥፋት ደረጃ ለማድረስ ለማሴር ለመሳደብ በእንደዚህ አይነት ጸያፍ ቃላቶች ለመናገር ያነሳሳቸዋል ማለት ነው። ለዛ ነው ቪክቲም ሜንታሊቲ ስላላቸው ጭንቅላታቸው በጥላቻ የተመረዘ ስለሆነ ከዚህ በሽታቸው ደግሞ መዳን አለባቸው። ከዚህ በሽታቸው ደግሞ እንዲድኑ ምንድነው ወንጌል ለነሱ ማዳረስ ግዴታ ነው። ለዛ ነው ቻይና ዲክሌርድ ኢስላም ኢዝ ኤ ኮንታጂየስ ዲዚዝ። ምንድነው ኢስላም ተላላፊ በሽታ ብላ ወስነዋለች። አይመቻት ተላላፊ በሽታ። ይሄ ኒውዮርክ ታይምስ የዘገበው ነው። እኔ ሰዎቹ ባይዘ የአውሮፓዎች እኮ አሁን የነሱ ማንቀላፋት የነሱ መተኛት እኮ ነው ለክርስትናው ደንታ ለመኖር ለዚህ ሁሉ መዘዝ እየደረገን ያለው አሁን ምንድነው የአውሮፓኖች መደንዘዝ ነው። ባጉል ዲሞክራሲ የነኛን ጩኸት ብቻ የሚሰሙት የክርስቲያኑን ጩኸት አይሰሙም። ክርስቲያኑ ደግሞ ድምጹን ከፍ አድርጎ አንዱ ለአንዱ አያሰማም። ዝም ብሎ ድምጹን አንተ ስትመታ ስትባ ስትታረድ ክርስቲያኑ አይጮህልህም ዝም ይላል ማለት ነው። እና የሀገር ሰው ካልጮህልህ የሌላ ሀገር ደግሞ እንዲጮህላት ጠብቅ። የሀገር ሰውም ድምፅ አይሆንም። እና ኤኒዌይስ ኢትዮጵያ ሰማህ ግዕዝ እንጀራ አይደለም። አሁን ከዛ ይልቅ አረብኛ እንጀራ ነው። ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው።
ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር የሚታየው እና ባህል፣ ታሪክ እነዚህ ነገሮች ለሆዳም ሰው ያሳስቡት እና በልቶ ማደሩን ብቻ ካሰበ ሰዋዊነት ይጠፋል። ምክንያቱም እንስሳም ይህንኑ ስለሚያደርግ ማለት ነው። ሰውን ሰው ያሰኘው ቆሞ መንቀሳቀሱ ብቻ ሳይሆን መብላቱ ብቻ ሳይሆን ማሰቡም ጭምር ነው። እንደዚህ አይነት ባዶ ጭንቅላቶች የሚያፈሯቸው ትውልዶች ምን አይነት መልእክት እያስተላለፉ እንደሆነ ላሳያችሁና እነዚህ ሰዎች የፈሩት ምን እንደሆነ ነግራችኋለሁ። ስሙት። ዛንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ ቀሲስም ዘማሪ። ታሪክ አልባ ሆኖ ሰውን ሁሉ ታሪክ አልባ ለማድረግ መሞከር ይሄ የአእምሮ መቀንጨር ይባላል። ትውልዳችሁን ምን እያስተማራችሁት ነው የሚለው ልታስቡበት ይገባል። በጥላቻ የታወረ ትውልድ ነገ ምን አይነት ማንነት ሊይዝ እንደሚችል ማሰብ ከባድ አይደለም። ለማንኛውም አንደኛ እነዚህ ሰዎች እየተናገሩ ያሉት ግዕዝ ካለ ከዛን ደብተራ አስማት ምናምን ጠንቋይ ምናምን ይላሉ። እንግዲህ በቤታችሁ ያለውን ብንነግራችሁ ሌላ ነገር ነው። የፈሩት አንድ ነገር አለ። ግዕዝ ከተማሩ እምነት እንደሚቀይሩ ወይንም ደግሞ እንደሚጠመቁ አስበዋል። በግዕዝ ስም ጥምቀት ስላሉ ማለት ነው። ስለዚህ እምነታችሁ የተመሰረተው ቋንቋ ላይ ነው ማለት ነው። ቋንቋ ሌላ ቋንቋ አለ። ለምሳሌ ግዕዝ ከተማራችሁ እምነታችሁን ትቀይራላችሁ። ለነሱ ሃይማኖትም ሀብትም ገንዘብም የትኛውም ነገር አረብኛ ነው። ይሄ የአረብ ቀኝ ተገዥነት ነው። እኛ ደግሞ ኢትዮጵያውያንን በባህላችን ቀኝ መገዛት አንወድም። ይሄ ልታውቁልን ብትወዱ ደስ ይለናል። ኢትዮጵያውያን ብትሆኑም ጭምር ደስ ይለናል። በርገሬን እየበላው ቁርጤን እየበላው ክትፌን እየበላው እኖራለሁ በደንብ በት ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብሎ ነው የሚያስቡት። እኔ እንደው በደንብ ነው የምኖረው። በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፌን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝና ሰው ሙቷል ፍታትፍታ የሚለኝና የለም። አሁን ንግስ ነግሷል ተረስና ምድራዊ መጽዋት ተቀበል የሚል ሰው የለ፣ ቀብር አስቀብር የሚል ሰው የለ። እንደው ከስንቱ ዳንኩኝ እንደው ከስንቱ ዳንኩኝ እኔ አሁን ክርስቶስን እያመለኩ ማራራታ እያልኩ እኖራለሁ። ውድ ኦርቶዶክሳውያን ሁላችሁንም እንኳን አደረሳችሁ ለእናታችን ቅድስት ድንግል ማርያም ዕለተ ቀኗ። አሁን ዋዜማዋ ላይ ነው ያለነው። ናጊሸን ያላችሁም እግዚአብሔር በሰላም ወደ ሀገራችሁ ይመልሳችሁ እላለሁ። ይህ ቪዲዮ እናንተ ጋር ከደረሰ ሁላችሁም ይሄንን ቪዲዮ በተቻላችሁ መጠን ሼር አድርጉልኝ። የእናንተ ግዴታችሁን ተወጡልኝ፣ ለሚመለከተውም አካል እንዲደርስልኝ። ከዚህ ጋር በተያያዘ ለዚህ ሰው መልስ ስመልስለት ቁርጤን እየበላው በርገሬን እየበላው በቃ ዘና ብዬ ነው የማገለግለው። አሁን ዘና ብዬ ነው ከሀብቶት አሁን ተቸገርክና እሱ አይደለም። መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ይላል። ሆዳቸውን እንደ አምላካቸው አድርገው የሚቆጥሩ ሰዎች ከእግዚአብሔር ጋር ህብረት ሊያደርጉ አይችሉም። እግዚአብሔር የሥርዓት አምላክ ስለሆነ ካባ ለብሰው ቆቡን አድርገው መስቀሉን ይዘው የቤተ ክርስቲያን ሥርዓት የሚመስል ነገርን አድርገው ግን ቤተ ክርስቲያንን የማይመጥኑ ከቤተ ክርስቲያን የወጡ ተኩላዎች። በነገራችን ላይ ኢየሱስ ክርስቶስ በሥርዓት ከነጣቂ ተኩላ ተጠበቁ የሚለው ከእንደነዚህ አይነት ሰዎች ነው። አለባበሳቸው ክርስቲያን የሚመስል ንግግራቸው ክርስቲያን የሚመስል ነገር ግን ተግባራቸው ክርስቲያናዊ ስነ ምግባር የሌላቸው ሰዎችን እንደነዚህ አይነቱን ነው ተኩላ ብሎ መጽሐፍ ቅዱስ የተናገረው። እዚህ ልብሱ አዎ የቤተ ክርስቲያን ነው፣ ቆቡ አዎ የቤተ ክርስቲያን ነው፣ መስቀሉ አዎ የቤተ ክርስቲያን ነው። ሰውየውስ የመናፍቅ ነው። ልብሱ ሳይሆን ለባሹ መናፍቅ ነው። ከዚህ ጋር በተያያዘ ቤተ ክርስቲያን ድህነትን አትሰብክም። ድህነትን የማትሰብክበት ትልቁ ምክንያት ለምንድን ነው ከተባለ ስለኛ ህመም የታመመ ስለኛ ድህነት ደግሞ የተራቆተ ድንቅ አምላክን ነው የምታመልከው፣ የምታስመልከው፣ የምታስተምረው፣ ትውልዱም ደግሞ እንዲከተለው የምታደርግ፣ ትውልዱም ደግሞ እንዲቀበለው የምታደርግ በዚህ መስቀል ላይ የተሰቀለውን ኢየሱስ ክርስቶስ ነው። ይህ ደግሞ ስለኛ ህማም ሆኖ የሞተልን ክርስቶስ ኢየሱስ እሱን ነው የምታስተምረው። በርገር በልተን ቁርጤን በልቼ የማይባልበት ትልቁ ምክንያት ምንድን ነው? እግዚአብሔር አምላክ የሥርዓት አምላክ ሆኖ ሳለ
እግዚአብሔርን ግን ትውልዱ ወይም ደግሞ ተከታዩ ደቀ መዛሙርቶቹ በምን ሊከተሉት ይገባል? ወይም ሕዝበ ክርስቲያኑ ክርስቶስ ኢየሱስን እንዴት ሊከተለው ይገባል? በመፍራትና በመንቀጥቀጥ። እንዴት ነውስ በመፍራትና በመንቀጥቀጥ? እግዚአብሔር ኃያል ነው፣ ድንቅ ነው። ትውልዱም ደግሞ እንዲገዛለት የሚፈልገው ደግሞ ራሱን በማስገዛት ነው። ሰውነታችንን ሕያውና ቅዱስ መስዋዕት አድርገን እናቀርብለታለን። ይህ ሰውነት ሕያውና ቅዱስ መስዋዕት አድርገን የምናቀርብለት ራስን በመግዛት ነው፣ በመጾም ነው፣ በመጸለይ ነው። ሆዳችንን እንደ አምላካችን አድርገን ሳይሆን ሆዳችንን ለአምላካችን አስገዝተን መብላት የሌለብንን እየከለከልነው ስጋችንን እየጎሸምነው ለእግዚአብሔር እንገዛለታለን። ይህ ማለት እግዚአብሔር አምላክ የእራብ አድማስ አምጪ አይደለም። ግን እግዚአብሔርን ለማየት ምን ያስፈልጋል ካልከኝ መጸለይ፣ መጾም፣ እግዚአብሔርን በይሃው ንጹህ ልብ መገዛት፣ ራስን ደግሞ ለይሃው ድንቅ ለሆነው መንፈስ ቅዱስ ማስገዛት ነው። ስለዚህ ሆዳቸው አምላካቸው የሆኑ ሰዎች ማንን ይሰብካሉ ሲባሉ ኢየሱስን አያውቁትም፣ ምግባቸውን ይሰብካሉ። ተኩላዎች ማንን ይሰብካሉ ልብስ ለብሰው ከተባለ ኢየሱስን አያውቁትም፣ ሆዳቸውን ይሰብካሉ። ሆድም ለመብል ነው፣ መብልም ለሆድ ነው። በቃ አለቀ። እኔ የተጠራሁት ግን ለመብል ሳይሆን ክርስቶስ ኢየሱስን ለመምሰል ነው የተጠራሁት። ለዚህም ነው ሐዋርያው ቅዱስ ጳውሎስ ምን ይላል? እኔ ክርስቶስ እንደመሰልኩኝ እናንተ ማንን እኔን ምሰሉ። በጳውሎስ ውስጥ የምናየው በአይነ ብሌያችን ውስጥ የምናየው የክርስቶስ ኢየሱስን መስቀልን። ስለዚህ መስቀሉን ካየነው መገዛት፣ ጉልበታችን ለሆድ ሳይሆን ለሰማይ ለምድሩ አምላክ ለሱ መገዛት ያሳየናል። ስለዚህ ተኩላዊ ተጠበቁ። ይህንን ቪዲዮ ረጅም እንደዚህ ሰርቼ አላቅም፣ ሁላችሁም ታውቃላችሁ። ሼር ኮፒ ሊንክ አድርጉልኝ። በተቻላችሁ መጠን ለእንደነዚህ አይነት ተኩላዎችም አድርሱልኝ። አመሰግናለሁ።